ከዚህ በኋላ አይንሽን ማየት አልፈልግም። የትም ቦታ የትም አይንሽን ማየት አልፈልግም። እሺ በቃ ወዶ መለየትን ቢመርም ልቅመሰው ከእንግዲህ ውለታን አልጠብቅም ከሰው። አላስፈራራሽም? የት ነው ባርኪ የተረፈ? አውሪያ እንዴኒ ምን አቆራጥብሻል? አውሪ አብረሽ ሞተሻው ትኛለሽ። ባርኪ መቼ ነው ቆይ አንቺ የምትታረሚው እንዴ? እኔ ግን እንደዚህ አላስደረኳትም በእውነት። ለምንድን ነው በዚህ ልክ የመታሻት? ባርኪ ለምን መታሻት? እኔ አልመታኋትም። አንቺ ነው የመትችሻለሁ። አልካሽ አንቺማ እንደማትችይ ታውቂያለሽ። ሰው ልካሽ ደበደብሻት። ነገር አንቺ ነሽ የመታሻት? እሺ ቤት መተሽ አስፈራራሻታል? ቤት ጠርቻታለሁ። የጠየቁሽን ብቻ መልሽልኝ ባርኪ። ገንዘብ ፈልገው ምናምን ሌቦች ናቸው ብለን እናስብ። 5 ሳንቲም ወይም ደግሞ ሴትነቷን ፈልገው ነው ወይ አልደፈሯት፣ አልለኳት፣ ብሯን አልለኩ፣ ቀጥቅጠው ብቻ የጣሏት ለምንድን ነው? ባርኪ አሁን በቃ ከአቅሜ በላይ እየሆነ ነው ያንቺ ነገር፣ ከአቅሜ በላይ። እኔ በታገልኩኝ ቁጥር 2-3 ቀን ጠብቀኝ እነግርሃለሁ አልሽኝ። ምንም የነገርሽኝ ነገር የለም። እሺ እቺ ልጅ ማን ነው የመታት? ማን ነው እንደዛ ያደረገው እንዴ? ምንድነው ልጅቷ? ወይ አውቃ ነው አላውቅም እንዴ? አውቃ ነው። ሰውነቷን ሙሉ ዶክተሩ ጠይቂያቸው ውጫ። እሺ ፎቶ አሳየችኝ። እኔ እሱን እንኳን ተውኩኝ እኮ ነው የምልሽ። እኔ አይደለም እኔ አልተነሳሁም እንደዛ አይነት ፎቶ። ልጅቷን ከዛ ቀን ውጭ አይቻትም አላውቅም። እሱ ይቅር፣ ከሱ በፊት ስንት ነገር ውስጥ የገባሁት እኔ ለእናንተ ብዬ አይደለም። ሙሉ ቤተሰቦቻችሁ ሙሉ ድራመኛ ነው። ለእናንተ ብዬ አንቺ ወንድምሽ ልጅ እንዳለ እንኳን እያወቅሽ ይረዳል። ሰው ስንት ቃልሽን ዝም በይ። ደግሞ ማውራት ሲመጭ ዝም በይ። ከዚህ በኋላ ይህንሽን ማየት አልፈልግም። የትም ቦታ እንዳይሽ አልፈልግም። እኔ ያለሁበት ቦታ እንድትገኝ አልፈልግም። በጣም መጣላት ጀመርን። እውነቱን ካላወራሽ ምንድነው ምናምን እያለች በጣም መጨቃጨቅ ጀመርን። ከዛም ልትመታኝ ሞከረች። ከቤቷ ሁላ ገፍትራን ያስወጣች። ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬ በሌላ በአዲስ ቪዲዮ ነው የተመለስነው። እንግዲህ ተመልካቾችን ሰጣው ደረንግጡ ትችላላችሁ። እኔ በጣም ደንግጬ ውጪ ላይ ያለው ነገር አስረዳችሁ አልቻልኩም እና ቀጥታ ሐኪም ቤት ከደረስኩ ውስጥ ከገባሁ በኋላ ነው ለእናንተ ያለውን ነገር መናገር አለብኝ ብዬ መጣሁትና እንግዲህ እንደምታዩት ነው ማለት እንደዚህ ደረጃ ያደረሳት ነገር ምን እንደሆነ እናንተ መናገር ምንም አይከብድም። የባርኪ ጓደኛ ነች። በቃ ያለውን ነገር ሙሉ እናገራለሁ ብላ ስለመጣች እንግዲህ ያው ቀጥቀጣ ምናምን ደርሶባት ምናምን ነገር ያው ተጥላ ምናምን አግኝቷት ምናምን አስገብቷት ነው የደወሉልኝ። በጣም ደንግጬ ነበር የራሱ ስመጣ። በዚህ ልክ የሁሉ ነገር እንዲፈጠር ያደረገው ደግሞ እሷ እውነቷን አወጣለሁ ባርኪ የሆነ ነገር እየሰራችባቸው ነው ከጀርባ። ከዚህ በፊትም ደግሞ ከኔ ጋር ደግሞ ብዙ ነገር እያደረገች ነበር ስላለች ብቻ ነው እንደዚህ ነገር ሊፈጠርባት ይችላል። እንደዚህ እንድትታመም ይወጣ እና ካሜራ ማነሳየት ያው አይኗ በልዟል፣ ተፈነካክታለች ማለት ሴት ልጅን በዚህ ልክ እስከ መቀጥቀጥ ደረጃ ያደረሱት ሴቶች አይደለም የመጡት ወንዶች ልካን ያስመታቻቸው። ስለዚህ እቺ ልጅ ጠላት የላትም፣ እስከዛሬ ማንንም ነክቷት አያውቅም። እንዳለ ሰፈር ስር ምን ያላትም ጥሩ ነው። አንድ ጠላት የላት ልጅ ገና ለገና እውነቱን አወጣለሁ ብቻ ስላለች እንደዚህ ሆኖ መገኘቱ ልክ አይደለም። ስለዚህ አንተ ተፋቀም ደውዬለት እየመጣ ነው ያለው ነገር ማየት አለበት። እያንዳንዱ ነገር እንዴ እውነቱን አይነን ገለጽ ነው የተባለው፣ እውነቱን ይታወቅ ነው የተባለው። ሶስቷ እኔ ጋር እውነት አለ እናንተ እንድትጎዱ አልፈልግም። በቃ በቀንነት ነው የመጣችው። እንደዚህ አደጋ ድረስ እስከመድረስ ነገር እንደዚህ ተጥላ እስከመገኘት ድረስ የሚያደርስ ነገር ምንም አይነት ነገር የለም፣ መኖርም የለበትም። በጣም ይቅርታሽ፣ ስሜት በጣም ሆኛለሁ እና በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። ግን እስቲ አንቺ ጋር ደግሞ ምንድን ነው የተፈጠረው? እስቲ ለኔ ድጋሚ እስቲ ያው ይሄ መረጃ ስለሚሆን ካሜራ ፊትም ስለሚቀር እያንዳንዱ ነገር መናገር አለብሽ። እንዴት ነበር? ምንድን ነው የተፈጠረው? ያው እንዳልኩ ቤቷ ሄጄ ነበረ። ጠርታኝ ስትደውልልኝ እውነቱን ልታወራ ነው ብዬ እኔም ሄድኩኝ ቤቷ። ከዛም በኋላ በቃ በጣም ሌላ ሰው ነው የሆነችው። አሁንም ጭራሽ እየካደችኝ ነበረ። ምንም ልታምን አልቻለችም። ያው እንደነገርኩ በጣም መጨቃጨቅ ጀመርን፣ በጣም መጣላት ጀመርን ከሷ ጋር። ልትደበድበኝ ሞከረች። ከቤቱ ላስታስወጣኝ ገፍትራ ነበር ያስወጣችኝ። የመታችኝ ነበር የሆነ ሰዓት ላይ በጣም ማለት ነው። እኔ እንደዚህ ትሆናለች በዚህ ልክ እሷ ሴጣን ትሆናለች ብዬ አላሰብኩም ነበረ። እሱን ፈርታው ነው ብዬ ነበር ያሰብኩት። ጭራሽ አሁንም እንደዚህ አስደበደበች። ምንድን ነው የተፈጠረው? ሲደበደበ እዛም አስፈራርታሽ ምናምን ነገር ቤት ከጠራችሽ በኋላ አስፈራርታሽን የላከችው አይደለ? አዎ አስፈራራችኝ። ምን የምታውቂው ነገር አለ ስለኔ? በቃ ያላለችኝ ነገር የለም። በጣም ብዙ ተጨቃጨቅን። ቤት ውስጥም እንድትደበድበኝ እንዳልኩ መታኛለች። ከዛም ያለፈ ምንም ታደርጋለች ብዬ አላሰብኩም ነበር። ከዛ ከወጣው በኋላ
የሆነ ማታ ላይ ወደ ሱቅ ስወጣ ነው ማላቃቸው ሰዎች መጥተው አፍነው አስገቡኝ። ወዴት ይዘውኝ እንደሄዱ ምንም ማውቀው ነገር የለም። ከዛን ከመኪና ላይ ሲወርውሩኝ ነው በቃ ሰዎቹም አፋፍሰው ወደዚህ ያመጡኝ። ሌላ ምንም ማስታውሰው ነገር የለም። ምንም ምክንያት የላቸውም። ሲቀጥል ደግሞ ተመልካቻችን ቦርሷ ምናምን ማለት ያስቀምጠውልናል። ሌቦች እንዳንላቸው ወይ እሷን የሆነ ነገር ፈልገው ነው ብንላቸው ወይም ደግሞ ገጠመኝ ነው ይሄ ነገር ተገጣጥሞ ነው ብዬ ለማሰብ ሞከርኩ። ንብረቷ ምንም አልተነገረም። ስልኳ አለ፣ ቦርሷ፣ ብሯ፣ ገንዘቧ ምናምን ነገር እያንዳንዱ ነገር አለ። ይሄ ሁሉ ነገር ማንም ምንም ሳይነቃነቅ ምንም ሳይነካ ይሄ የባርኪ ካልሆነ እስቲ እናንተ እኔ አሁን ወይ የሆነ ጀልኳትም ነው ብዬ ወይ የሆነ ነገር እንኳን ለማለት ምንም ሌላ ጠላት የለኝም። አይ ሌባ ነው እንኳን ብዬ እኮ ለማሰብ እኮ አልቻልኩም እኮ። ሌባ ነው በቃ ቢያንስ ገጠመኝ ተገናኝተው ሌባ ሊሰርቃት ፈልጎ ነው። ንብረቷ እንዴት ነካ ነገር የለም። ጉዳትም አልደረሰባትም። ምንም አይነት ጥቃት አልደረሰባትም። ማለት ሌላ ወንዶች ናቸው ሌላ ነገር ነው ፈልገው እንዳይባል ምንም አይነት ነገር ጉዳት አልደረሰባትም ከመቀጥቀጥ ውጭ። ሴት ልጅ ነች ምናምን ነገር የተለያየ ነገር ማድረግ ይችላሉ። መድፈር የተለያየ ነገር ማድረግ ይችሉ ነበሩ። ምንም ያደረጉት ነገር የለም። ይሄ ሆን ተብሎ የተከፈላቸው የተለባኩና ሆን ብሎ እነሱ ለመምታት ብቻ የመጡ ሰዎች ናቸው። ተረዳኝ። እኔ አሁን ምን እንደምላችሁ አላውቅም። ተመልካቾችን ቶፋንም ወደዚህ ና ብዬዋለሁ። ይመጣል እያንዳንዱ ነገር ሆነ ተው ግልጽ ልትጠርኩ እንግዲህ ይዤለት ሄድኩኝ። አይ እኔ አምናታለሁ። ምን ማለት ነው ማመን? ገና ለገና እሷ ትንሽ እውነት አውቃለሁ ብላ ስለመጣችባት መቀጥቀጥ። እቺ ልጅ ነገር ቤተሰቦቻችን ላይ እኛ ላይ እኛው ምን ማድረግ እንዳለብኝ ምን ማውራት እንዳለብኝ እንዴት ሳደርግ ይሄን ነገር አይኑን ልገልጽለት እንደምችል ግራ ገባኝ። ይሄው የተፈጠረው ነገር ያጋጭታ በዚህ ልክ ታማ እቺ ልጅ አሁን ለዚች ልጅ ያው ሁሉ በዛ ያሉ ወንዶች መኪና ምናምን መላክለግ የነበረበት ያ ልክ ነው። እኔ እንዴት ብዬ ብቻ እንዴት ሊሆን እንደሚችል ግራ እየገባኝ ነው ያለው። ማለት ምን ተፈልጉ እውነቱን እናገራለሁ ስላለች የሆነ ነገር አውቃለሁ ብቻ አወጣለሁ ስላለች ብቻ ነው በዚህ ልክ መቀጥቀጥ እዚህ ደረጃ የምንደርሰው? ይሄ ልክ ነው ወይ ነው? ከዛም እሱም ደግሞ ሲመጣ ምን ሊነን ይችላል? እንዴት ነው እንትን ማለት በምን አይነት መልኩ ነው ሊያስረዳ የሚችለው? ምን አፋልኝስ ብሎ ነው የሚናገረው እንዴ? እቺ የምታክል ልጅ ነች፣ ትልቅም ትባል አይደለች። እቺ የምታክል ወጣት ወንዶች ልኮ ምናምን ማስደብደብ ምናምን ነገር ይሄ ልክ አይደለም። ሲቀጥልም አንቺም ይሄን ቪዲዮ እርግጠኛ ነኝ ስትለቀው ታየዋለሽ እና አንላቀቅ የሆነ ነገር ለመደበቅ እየሞከርሽ እንደሆነ 100% እርግጠኛ ነኝ። ያን ነገር ደግሞ አወጣዋለሁ። የመኑኝ ምናምን የምትሆን ነገር ተባይዋለሽ። ጓደኛሽ እውነቷን አወጣች። እኔ ለምን እንደሆነ እንደሚያስገባት አሁን እሷን ራሱ እኮ እንዳናጠቃት እየተከላከለ ነው የሚገኘው። ቶፋ እኛ ጠላቶቹ ምን መስለው እኛ ነን እሷ ሳይሆን እኛንም ለመግለጥ ነው እየሞከርን ያለነው። እየጎዳችብን ያለችው እኔ እውነቷን ይዤ ሲሄድ አይ ነው በአይኑ ነው ያሳየሁት። ሆቴል ስር ከወንድ ጋር ምን ማድረግ እንዳለብኝ ግራ የተጋባሁበት ጊዜ ላይ ነው ያለሁት። ከዚህ በላይ ምን ላድርግ? ገልጬ እኮ አሳየሁት። አይኑን ገልጬ ነው ያሳየሁት። አያሻፈረኝ። ምን ማለት ነው? ብቻ ተመልካቾቻችን በጣም አጣብቂኝ ውስጥ ነው እየገባን ያለ ነው። አንቺም በቃ በርቺሽ። ሰውነቷ ሙሉ ዶክተሮችን ማውርቻለሁ። ቅጥቅጥ ነው ያለችው። እዚህ ትነካ በጣም ነው የሚያማት ማለት በዚህ ልክ ግን ግልኮስ ከመግደል ለማንኛውም ተመልካቾቻችን ቶፋ ይመጣል። ቶፋ ከመጣ በኋላ ደግሞ ያለውን ነገር እስቲ በደንብ እናሳየውና እስቲ አሁን ደግሞ ምን ሊለን ይችላል፣ ምንስ ይለናል የሚለውን ነገር ከዚህ በለኛ ምን እናደርግ፣ ምን ማድረግ እንችላለን? ይሄው እውነታውን እና ዲዛይን ስንመጣ እንደዚህ አይነት ተሰር የሚገኝ ከሆነ በጣም ከባድ ሁኔታ ስር ነው የምንሆነው። ስለዚህ ተመልካቾቻችን በጣም መጣብኝ ውስጥ ነው ያለነው። እንግዲህ ከበጣሪ እሱ ማይሆን ነው ያስነክተው ይሆን የሆነ መስተፋቅርም ሰፈበት ይሆን ግራ ገባኝ። ምንም አልሆነም እንጂ የመታመም አይነት ነገር የለም። ምንም አይነት ነገር ግራ ገባኝ። ይሄ ፍቅር ነው እንዴ? ለማንኛውም እስቲ እሱ ከመጣ በኋላ ተቀላቅሏል እንጂ ማለት ነው ለዚህ ለሁሉ ነገር ይቅርታ። እኛ መጣ ነው እንደዚህ ሁኔታ ሰው እየገባሽ ያለሽ እንደዚህ ብትሆን ይቻላል ወይ? እኛ መጣ እኛ እንደዚህ ብትሆን ያደረግልሽ ነው ቢሆንም አንቺ ተባበራቸዋለሁ ስላልሽ ነው እንጂ ብቻ ተመልካቾቻችን ቶፋም ስለተንቀጠላችኋል አብራችሁ ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ ያው ደርሰዋል እየገቡ ስለሆነ እናንተም ድጋሚ ኢንትሮን አሳውቃችሁ ካሜራውን ድጋሚ አብራችኋለሁ እየደረሰን ሲል እያንዳንዱ ነገር ማወቅም ማየትም ስላለብህ ከመጀመሪያው ጀምሮ እናንተ እየተከታተላችሁ እዚህ ደርሳችኋልና ከዚህ በኋላ የሚፈጠረው እያንዳንዱ ነገር ላይ እናንተ የሚያሳየን እናንተ እያወቃችሁ ነው ማለት ነው። እሷን አንቺ ለምን መጣሽ? እሷ ለምን መጣች? ምንድን ነው ያልከኝ? ብቻ እና ነው ካልኩህ እኮ እኔ እውነቱን ማወቅ አለብህ ነው። እኛን ጠይቀናለሽ። ምን ሆነ ነው? ምን ሆነሽ ነው? ደግሞ ቋንቋን በጨዋታ ምንድን ነው መኪና የሚገጫት? ሰው ልከሽ አስደብድበሻት አይደለም አንቺ? አንቺ
አንቺ አልተደበደብሻትም? እሺ ምንድነው የምታወራው? ሶፊ እኔ ሰሞኑን ራሴን ልታሳብደኝ ነው። እኔ ነው ሳብድ ጭራሽ። ምንድነው እያደረክ ያለ? ምን ሆነሽ ነው? ምን ትሆናለች? እኛ ደንግጠን ነው ሮጠን የመጣነው። ለሷ ደንግጠሽ ቤት ጠርተሽ ያስፈራራሻት አንቺ አይደለሽ እንዴ? ቤት አልጠራሻትም? አላስፈራራሻትም? የት ነው ባርኪ የጠራሻት? አውሪያ እንዴ እኔ ምን አቆራጥፍሻል? አውሪ። እኔ ጠሯት ሲጀመር ላረጋግጥ ነው። ምኑን? ውሸቷን ነው። እኔ ከሌላ ምንም አይነት ፎቶ ይጣልኩኝ አላውቃትም። እና ቤት ጠራሻት፣ ሰዎቹን አዘጋጅተሽ ጠበቅሻት፣ እስኪወጡ ጠበቅሽ፣ አስደበደብሻት። አንቺ በጣም ጎበዝ ነሽ። እንግዲህ አንድ ጠላት የሌላት ልጅ ተናገሪ። አረ እግዚአብሔር እንደዛ አይደለም። ምንድነው ቤት መታለች። ከዛ በኋላ አውቃታለሁኝ ብላ እኔ ፎቶ አለኝ ምናምን ስትለኝ አልነበር የዛን ቀን። ከዛም በኋላ እኔ ደግሞ በቃ ስለማላውቃት እቺ ልጅ የሆነ ነገር ተልኳላት ወይም ደግሞ በምን አግኝተሽ ታገኝሻል እንዴ? አንተ አይደል እንዴ ቁጥራን ይላክልኝ? እሺ ይሁን። ከዛም በኋላ ጠራኋት። እሺ እና ይፈልግሻለሁ ላውራሽ ፈልጋለሁ አልኳት እና እኔ አስፈራርቻት እውነቱን እንድትነግረኝ ነበር ያደረኩት። እሺ በኋላ እሷ ግን የምትናገረው ነው የተፈጠረው። ባለፈው ማለት መቼ ነው? ትናንት ከተፈጠረ ታዲያ እንደዚህ እንዴት ነው ነገርሽ? ከትናንት ወዲያ እናገኘናት አይደል? በቃ አንተ እኮ ለምንድን ነው ያልነገርሽኝ ነው ለኔ? ለምንድን ነው በዚህ ልክ የመታሻት? ባርኪ ለምን መታሻት? እኔ አልመታኋትም። አንቺ ነኝ መትችሻለሁ። አልከሽ አንቺማ እንደማትችይ ታውቂያለሽ። ሰው ልካሽ ደበደብሻት። ከዚህ በላይ ምንም አታስመስይ። በቃ እኔ እንደዚህ ያደረግሽኝ አንቺ ነሽ አውቃለሁ። ማን ጠላትሻታ? በቦታው ነበረች። ጠላት የላትም። ወንዶቹ ልካ በመኪና አስገዛች ጭና ያስደበደበቻት። ሲቀጥል ደግሞ ከአንቺ ጋር ወጣ ነው። አንቺ ሲያምር ሆን ብለሽ በቤት ራሱ ይጠራሻለሽ። ንገሪኝ፣ ችግር የለውም። እኔ ብዙ ነገር ነግረሽ ታውቂ ወይ? እንደ ረጋ በይና ንገሪኝ ባርኪ። እሺ ችግር የለውም። እስከዛሬ የመንኩሽ አይደለም? እስከዛሬ የመንኩሽ ተጠራጥሬሻለሁ። አልጋ ላይ ከሰው ጋር ይችሽ ተጠራጥሬሻለሁ እኮ። ይሄ ቀላል ነገር ነው። ንገሪኝ፣ አንቺ ነሽ የመጣሻት? እሺ ቤት መተሽ አስፈራርተሻታል? ቤት ጠርቻታለሁ። የጠየቁሽን ብቻ መልሽልኝ ባርኪ። እኔ ከወንድሜ ጋር በዚህ ልክ ነው የምታላት ምናምን ነገር ሰልችቶኛል። ባንቺ መጣ ጠርተሽ አስፈራርተሻቷል ወይ? አብሽ ሞተሽ ነው ትኛለሽ እንዴ ባርኪ? መቼ ነው ቆይ አንቺ የምትታረሚው እንዴ? እኔ ግን እንደዚህ አላስደረኳትም። በእውነት እንደዚህ እንደምትሆን አልገመትሽም ነበር ነው? እንደዚህ አላስደረኳትም። ማንም ጫማ እንዲነካም እንደዚህ ያደረኩት ነገር የለም። እሺ እንዴት እንዳደረኳት ነበር የነገርሻቸው? ነው የምናገረው። ሲጀመር ማንን አውቃለሁ ባርኪ? አሁን በቃ ከአቅሜ በላይ እየሆነ ነው ያንቺ ነገር፣ ከአቅሜ በላይ። እኔ በታገልኩኝ ቁጥር 2-3 ቀን ጠብቀኝ እነግርሃለሁ አልሽኝ። ምንም የነገርሽኝ ነገር የለም። ነገርሽኝ፣ ቃል ገብተሽልኝ ነበር አይደል ልትነግሪኝ? ነገርሽኝ? አልነገርሽኝም። ምንም አልነገርሽኝም። እሺ እንዴት ነው ነው የሚገባሽ? እኔ አላስደበደብኳትም። እሺ ማን መጣት? ማን? እኔ አላውቅም። እሺ ለምን ይጠራሻል? ጠርተሽ አስፈራርተሻታል። እሱን አመንሽ አይደለ? ጠርተሽ ማስፈራራትሽን አመንሽ አይደለ? ባርኪ ቆይ ልመታሽ አይደለም። ምን ያለካሽ ጫፍሽ? ጠርተሽ አስፈራራሻት አይደል? ምን ብለሽ ነው አስፈራራሻት? ምኑን እኮ ምኑ ፎቶ አሳይታናለች አይደለ? ከአንቺ ጋር የተነሳችው ፎቶ አይተናል አይደለ? አይደለም ማለት ነው። ፎቶሾፕ እንዳልሆነ እኮ ግልጽ ነው፣ ያስታውቃል አይደል? አረ በእግዚአብሔር ቶፋ እንዴ ምን ነው ታነሽ? ጭራሽ ፎቶውን ራሱ እኮ እኔን ትመስላለች እኮ ነው እንጂ እኔ እንኳን አላለችም። እኔ እንደዚህ አይነት ፎቶ አልተነሳሁኝም። እሺ ምን ላድርግ ታዲያ? እሺ እቺ ልጅ ማን ነው የመታት? ማን ነው እንደዛ ያደረገው እንዴ? ምንድነው ልጅቷ? ወይ አውቃ ነው አላውቅም። እንዴ አውቃ ነው? ሰውነቷ ሙሉ ዶክተሩን ጠይቂያቸው። ውጫ እኛው ቀን ነው እሷ ተኝታ ዝም ብላ ነው አይደለ? ዶክተሩን ጠይቂ። የተለጠፈለት ነገር አውቃ ነው። ዶክተሩን ልጅ ጠይቂ ነው ባርኪ። ቆይ እስከ መቼ ልመንሽ? እኔ ከዓለም ጋር ተታገየ እስከ መቼ? እኔ የማየው መረጃ ሁሉ አንቺን የሚጠቁም። እሺ ፎቶ አሳየችን። እኔ እሱን እንኳን ተውኩኝ እኮ ነው የምልሽ። እኔ አይደለም እኔ አልተነሳሁም እንደዚህ አይነት ፎቶ። ልጅቷን ከዛ ቀን ውጭ አይቻትም አላውቅም። እኔ ነኝ በእግዚአብሔር እኔ ምን እንደሆነ ራሱ አላውቅም። እስኪ የት ድረስ ልመንሽ? እስከ መቼ ድረስ ልመንሽ ባርኪ? ምን ያህል ነው እንዳምንሽ የምትጠብቂው? ይሄት እስቲ ልጅቷ የግንባሯን አይኗን ይው። ሴት ልጅ አይደለች? አንቺ ሴት አይደለሽ እንዴ? ሴት ልጅ ሆነሽ ሴት ልጅ ላይ እንደዚህ አይነት ነገር እንዴት ታስደርጊያለሽ? አንቺ ተናገሪ። እኔ እንደዚህ ድጋሚ ልትመቻት ነው? እሱን ነው የምትፈልጊው? ድራማሽን እንደዚህ እንዳትሰሪ። እሱ ጋር ሄደሽ ስሪ።
ድራማሽን እዚህ እንዳትሰሪ። ከመጀመሪያው ጀምሮ ለብቻሽ ጠርቶ ማውራቱ ምንድን ነው? እቤት እኮ ነው የጠራኋት። ለምን እውነቱን እንድትናገር እውነቱን ታውቂዋለሽ። እራስሽ አትናገሪም? ምንድን ነው? እኔ ምንም አውቀው ነገር አለ? ኧረ እባክሽ! ኧረ ሆቴል ጋር ከወንድም ማግኘት ነው የማታውቂው? ሆቴል ጋር ከወንድም ጋር ማግኘታችንን ነው የማታውቂው? እሺ ፎቶውን ነው የማታውቂው? ማስደብደብሽን ነው የማታውቂው? ምኑን ነው የማታውቂው? አሁንም እያመጣት ነው። እኔ አላስደብደብኩም። አሁንም እያመጣት ነው። እዚህ ላይ ያለው ምልክትሽ ሳይቀር ፎቶ ላይ ያለው የለ ፎቶ ላይ ያየ ነው። ድጋሚ እናሳይሽ። ኧረ በፈጠራችሁ አምላክና ሰዎች ታው ግን ምኑን ነው ምን እየሆናችሁ? እኔ ምንም የማውቀው ነገር የለም። ልጅቷን ከዛ ቀን ውጭ አይቻት አላውቅም። እሺ ምን እንደሚያስብሽ ግን ይኸውልህ ጠርቻ እኔ ጋር ነው እኮ እዚህ ጋር ያለው ምልክት ምናምን ስትለኝ ፎቶ ላይ አልነበረም? ይሄኛው ነገር የለም ፎቶ ላይ የለም። አላየህ ነው? አላስታውስም። ፎቶ ላይ ላሳይሽ ድጋሚ። እኔ እሺ ቆይ የዚህን ያህል ዲቴል ፎቶ እኔ ቆይልሽ በደስታ ስታመጣ ራሱ ገርሞኛል፣ ደንቆኛል። ጭራሽ እዚህ ጋር ምልክት የቆየ ፎቶ እኮ ነው። አላየሁም። የልጅነት ፎቶ ጀምሮ ማስፈራራቱ ምን አመጣው? ሲቀጥል አይደለም አንተ ተናገሪ። እኔ ምን እፈልጋለሁ ከሷ? ጓደኛዬ ከሆነች ምን እፈልጋለሁ ከሷ? ወረደው እንዳትናገርብሽ ነው። እኔ እንዳላቅብሽ ነው። እኔ እንዳላቅ ነው። ሌላ ምን የተፈጠረ ነገር አለ? እሺ ሌላ ደግሞ ተጨማሪ ደግሞ አዳምጪ በእናትሽ የምርህ ነው ናት። ሌላ ተጨማሪ ደግሞ እነዚህ ሰዎች ሌቦች ነው ብለን እናስብ። ቦርሷን፣ ስልኳን ምኗንም ሳይነቁ ነው የጣሏት። ምን ፈልገው እነዚህ ሌቦች? አንቺ አይደለሽም፣ አላስደበደብሻትም። የሆነ በቃ የሆነ ሰዎች የሆነ ገንዘብ ፈልገው ምናምን ሌቦች ናቸው ብለን እናስብ። 5 ሳንቲም ወይም ደግሞ ሴትነቷን ፈልገው ነው ወይ አልደፈሯት፣ አልለኳት፣ ብሯን አልለኩ፣ ቀጥቅጠው ብቻ የጣሏት። ለምንድን ነው ሶፊ? የምርህን ነው ግን? ለምንድን ነው እኔ እንደዚህ የምትለኝ? ግን የምርህን ነው? አንቺ ራሱ የምርሽን ነው እንዴ? አሉ ጠረጠርከኝ። አሉ እንደዚህ እንትን ያልሽው አንቺ ነሽ አልከኝ። ስንት ጊዜ ነበረ በአንዱ ጉዳይ አንተ ስጨቀጭቀህ የነበረው? ድራማሽን እየሰራሽ ድራማ ነው። ስማኝ ድራማ ነው። እሺ ይቅር፣ እሱ ይቅር። ከሱ በፊት ስንት ነገር ውስጥ የገባሁት እኔ ለእናንተ ብያለሁ። ሙሉ ቤተሰቦቻችሁ ሙሉ ድራመኛ ነው። አንቺ ወንድምሽ ልጅ እንዳለው እንኳን እያወቅሽ ይረዳል። ለማን ብለሽ ስለየትኛው ወንጀል ነው የምታወሪው? ስለየትኛው ወንጀል? ቆይ እዚህ ጋር እኔ ነው እንዴ? ተረጋጋ ያውሪ። የትኛው ወንጀል ነው የምታላችሁ? የትኛውን ወንጀል ነው ለኛ ብለሽ የሰራሽ? አይ ነገር መጀመሪያ እንንጨርስ። ለኔ ምን አይነት ወንጀል ነው የሰራሽልኝ? ምን አይነት ወንጀል ነው ለኔ የሰራሽልኝ? በቃ እኔ ተናግሬያለሁ። በጣም መጀመሪያ አስረጅኝ። ምን አይነት ወንጀል ነው ለኔ ብለሽ የሰራሽልኝ? አምሪስ አንድ ሁለት አለብኝ ብዬ የወንድሜን ነገር እስከዛሬ ስጋት ቆይቻለሁ። እስካሁን ድረስ እሱ ራሱ ድራማ የሆነ እየመሰለኝ ነው። ባርኪ እስኪ ድረስ ልመንሽ ንገሪ። እስኪ ድረስ ልመንሽ። እሺ ይቅርታ። አሁን እየጮሽ ነው። ከተረጋጋችሁ አሁን ክሰሱ። አስደብድባታለች ብላችሁ መክሰስ ትችላላችሁ። ስሚ እኔ አንቺ እዛ ለማስገባት እሱ ባይዘኝ በቂ ምክንያት አለኝ። አንቺ እዛ ጆሮሽን አንድ ነገር ልንገርሽ። አሁን ገና ጥሩ ፖይንት አነሳሽ። መክሰስ ትፈልጊያለሽ? እንዴት ነው የማልፈልገው? ቆንጆ። ስለዚህ ያለ ምስክር ነው። እኔ ልጅሽ ምስክር ነው። ባርኪ እኔ ምስክር ነው። አስደብድባቻት ብለህ? አዎ ምክንያቱም ዝተሽባታል አይደል? እሱን አምነሻል፣ ተናግረሻል አይደል? ማግኛ ነገር ጨምርልሽ። ባርኪ ከዚህ በኋላ አይንሽን ማየት አልፈልግም። የትም አይንሽን ማየት አልፈልግም። እሺ በቃ ወዶ መለየትን ቢመርም ልቅመሰው ከእንግዲህ ውለታን አልጠብቅም ከሰው ብቻ ቀርቦ ጉርሻ ልምዱን ባልኩራራበትም አሁን ራሱ ምስኪን አትምሰይ። በደንብ ነው ያቅሻለሁ። ከመጀመሪያው ጀምሮ ስታስመስይ በደንብ አቅሻለሁ። አሁንም የሰራሽው እስከዛሬ እየሰራሻለሁ። ከዚህ በኋላ የምትሰሪው ነገር እያንዳንዱ ነገር በደንብ አውቃለሁ። ሰሚኛለሽ አይደል? ስለዚህ ይሄ ምስኪን ለመምሰል ምናምን አትሞክሪ። ጭራሽ እንዳታስቢው፣ እኔ ላይ እንዳትጫወች እንዳታስቢው ነው። እንተዋወቃለን። ነገ የሆነ ነገር ይዘሽ እንደምትወጪ አውቃለሁ። አልለቅሽም ደግሞ ነው። አንቺም ሆነ ቤተሰቦችሽን አልለቅም። ሰሚኛለሽ? ትችላለህ፣ እንደፈለግክ ማድረግ ትችላለህ። እሺ ትሰማኛለህ? አምኜክ ሶፊ ግን በጣም የታዘብኩ እግዚአብሔርን እንደዚህ ከአንድ ወንድ ጋር ውስጥ አየኋት ብለህ እንደዚህ ህይወቴን ታመሰቃቅላለህ ብዬ አላሰብኩም። በጣም ነው የምትገርመው። እንዴት እንደዚህ ታደርጋለህ? እኔ እንዴት እንደዚህ ቢያንስ
የአኑ ጉዳይ እንኳን ትንሽ አይዝህም? ለአኑ እንደዛ ሰሆን የነበረው ነገር ሌላ ምን አደረገች መሰለህ? አንቺ ታዲያ አንቺ ሌላ ምን አደረገች መሰለህ? ፎቶውን ሁላ ልትዋለች። የምን ፎቶ? ልጆቹ ከያዙት በኋላ ፎቶ የለም። ክፈችው። ፎቶ የለም። ባለማሳየችን አንቺ በጣም ብልጥ ነሽ። ታዲያ ፈልጉ። የለም ፎቶ ልትወልች ይለች ነበር አስቀምጠኝ ነበር። የለም ፎቶ አውሪያ እነዚህ ሰዎች ከያዙት በኋላ ፎቶ የለም። እሺ እሱን ገጠመኝ ነው። ቆይ ምንድን ነው የምትፈልጊው? ፎቶ የለም የለም ስልኳ ላይ አንቺ ናት የነበራችሁ ፎቶ። ምንድን ነው የምትፈልጊው? ስለምን ቃል ነው የምትፈልጊው? ስለምን ቃል ነው የምትነግሪኝ? የትኛውን ቃል ነው የምትነግሪኝ? እስከ ዛሬ ስንት ቃልሽን ሰማሁኝ? እስካሁን ስንት ቃልሽን ሰማሁኝ? ዝም በይ ደግሞ ማውራታት ሲመጭ ዝም በይ። ከዚህ በኋላ አይንሽን ማየት አልፈልግም። የትም ቦታ እንዳይሽ አልፈልግም። እኔ ያለሁበት ቦታ እንድትገኝ አልፈልግም። ገብቶሻል አይደል? የትም ቤቴም ቢሆን በስህተት ይቅርታ ልትይኝ እንኳን እንድትመጪ አልፈልግም። ሰማሽ? ሰምተሽኛል አይደል? ጨርሰን አሁን ይስቻልሽ። መክሰስ ካለባት ደግሞ ትከስሻለች። ምስክር ነኝ ሆኖሽ እስከ ዛሬ ላደረግሽውም ነገር እንዳለ ደራረቤ የወንጀል ታሪክሽን ሳይቀር ነው እንጂ ማስቀምጥ። ሰምተሽኛል አይደል? ያንን ነው የምትፈልጊው፣ የሚገባሽ የሚያስለው ነገር። ሌላ ድራማ ደግሞ ልጅ ይላምጥ ቤተሰቦችሽም አንቺን እያስጠነቀቁሽ ነው ያሉት። አንቺ ቤተሰቤን አደጋ ስር ከተሻል ከዚህ በኋላ ደግሞ እንደማተኛ አውቀዋለሁ። በሆነ ነገር ያንተ ቤተሰብ ላይ አደጋ እንዲፈጠር ያደረኩት ስከላከልልህ የነበርኩት በጣም በጣም አሁን ወጥቻለሽ። ተስፈልጊ ይሄ ነበር የምፈልገው። እሱ አይኑ እንዲገልጥ ብቻ ነው። እሱ አይኑ ከገለጠልኝ አንቺ ምን አታሪ ቅርታሽ ወጣች። እስካሁን ድረስ ማለት ነው ያላሰብኩት ነበር። በዚህ ሁሉ ሰዓት ምን ታደርገኛለህ? በዚህ ባዞም ባሸውጅ ነው ምን አልሽ? እስቲ ተናቀናበይና ናግሪ ወይ ያራዳችሁ ወይ ተናግሪኝ በስትክክል አናግሪ። ቤት ውስጥ ከወንድ ጋር ያገኘሁሽ ልብስሽን አልቀሽ አውልቆ ያው ሁሉ ነገር አምነኸኝ እንዴት ነው ይሄንን እንደዚህ የምትለኝ? ለዚህ እንደዚህ ተደራረበ። ጭንቅላቴ መቻል ከሚችለው በላይ ሆነ። ያኔ ነበረ መወሰን የነበረብኝ። ያኔ ነበር ካንቺ ጋር የነበረኝ ነገር ማብቃት የነበረብኝ። ገብቶሻል? ግን አላበቃሁም። ደደብነቴ፣ ሞኝነቴ መረጃ እኮ እያመጣልኝ ነው። ፊት ለፊት እያመጣልኝ ማየት አቃተኝ። ምን አስለክተሽኝ ነው? ምንም ይቅርታ ምናምን ነገር የለም። ያደረግሽውን ነገር አምነሽበት ይሽ የሰማሽኝ ነው አይደል? ያደረግሽው እኔ ላይ ያደረግሽው ነገር በክስ ብቻ አይደል፣ ሌላ ቦታ መዳረስ ካለብን እንደረሳለን። እሺ እስከዛ ድረስ ግን ላይሽ አልፈልግም። መመስገን ካለብሽ አመመስግንሽ ቶሎ በይ። አሁን ራሱ ሳይሽ ያንቀሸቅሽ ወጪውን ምናምን ታሪክ ነው። አሁን በጣም አመሰግናለሁ። ይቅርታ በጣም አሁን ይቅርታ ያስፈልግም ቶፋ አሁን እቺ ነገም በማድረግ ነው ማለት አሁንም ነው ማለት ባይሆን እሷን ይቅርታ በል በእኛ መጣ እንደዚህ ሆነች። መጀመሪያም ቤት መተን ስንነግር ብታምን ኖሮ ዛሬ ተቀጥቅጬ ሆስፒታል አንገባም ነበር። በጣም ይቅርታ። እሺ ገደናቸው ደህና ነኝ። ዋናው አንተ ከዚህ አደጋ መውጣት ነው። አንተና ወንድምህ ከዚህ ነገር መውጣታችሁ ነው። በጣም አመሰግናለሁ። በጣም ነው አመሰግናለሁ። እሺ ግን እንዴት እንደተፈጠረ ትነግሪኛለሽ? ያው ለሱም ነግሬሃለሁ። መጀመሪያ እሷ ቤት ጠርታኝ ነበር። እሺ እናንተ ጋር መተን ካወራን በኋላ ቤት ለብቻ ጠርታኝ ነበረ። በጣም ነው እየተጨቃጨቀን የነበረው። ይዛን ቀን በጣም መጣላት ጀመርን። እውነቱን ካላወራሽ ምንድነው ምናምን እያለች በጣም መጨቃጨቅ ጀመርን። ከዛም ልትመታኝ ሞከረች። ከቤቷ ሁላ ገፍትራን ያስወጣችኝ። ከዛን ወደ ማታ አካባቢ ላይ ነው ወደ ሱቅ ስወጣ ነው ማላቃቸው ሰዎች አፍነው የወሰዱኝ። አሳይሻለሁ ምናምን እያለችኝ ነበር ቤት ውስጥ። ከዛ በኋላ ምን እንደተፈጠረ እንዴት እንደሆነ እንዴት እንደዚህ ሊያረጉኝ እንደቻሉ ምንም ማስታውሰው ማቃውም ነገር የለም። ይቅርታሽ በጣም ይህ ሁሉ ነገር በእኔ ኬርለስ መሆን የተፈጠረ ነገር። ይቅርታ በጣም
ችግር የለውም። ዋናው መንቃት ነው። አሁን ከዚህም የባሰ ሌላ ችግር ሳይመጣብን ሶፊ፣ ሌላ ብዙ መረጃ አለ። እሱን ወንጀለኛ ሊያደርግ የሚችል ነገር ማለት ነው። አሁን እሱ መረጃ ቤትን ሂድና ልስጠን፣ አንቺም ትከሻታለሽ። ወንጀለኛ እስከ መቼ ነው እኛ አቃቅፈን ምናምን ሹሩ እያለን እናቆይ? ስለዚህ ነው አንዴለኛ ከዚህ ሺ ወርቺ ስለዚህ የክሱ ነገር ግዴታ ነው። እሺ እንዲሆን እሺ ዝም አንላት። ስለዚህ ተመልካቾቻችን እንግዲህ በስተመጨረሻ ደስ የሚል ነገር እየተፈጠረ ይመስላል። አሁንም ስራችን አላቋረጥንም። የምንችለው ነገር ይችል ዋጋ እስካልሰጠ ድረስ እናደረጋጋ እኛ ላይ ያደረገችውን ያለውን ነገር በጣም ልጅ አድርገን ህፃን ልጅ አድርገን የተጫወተች ችግር ነው የምትገኘው። እንደገና ነገር ዋጋ እስክትከፍልበት ድረስ ከጥግ ድረስ እንሄዳለን። ዛሬ የነበረን ፕሮግራም እዚህ ጋር እናበቀዋለን። ማባይ ቻው። መቀመጥ አለሽ